ሰላም አሌይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ ቤተሰብ? እኔ ደህና ነኝ አልሐምዱሊላህ። ውሎ እንዴት ነው? ጁሙዓ እንዴት ነው? እንዴት እያደረጋችሁ ነው? ቆይታ ሁሉ ሰላም ከኔ ጋር አልሐምዱሊላህ። ዛሬ እንግዲህ በድጋሚ ተመልሰን መተናል። አልሐምዱሊላህ ረብል ዓለሚን 2026 ሜይ 1 ነው እንግዲህ ዛሬ ጁሙዓ እንደሆነ መሆኑ ማለት ነው። ወይም ደግሞ ዙልቃዒዳ 14 ነው ማለት ነው። ዛሬ የወርቅ ዋጋ አብረን እናያለን ማለት ነው። በምን ያክል እንደሚሸጥ ምን ያክል ትንሽ የተወሰነ ከትላንቱ እንደቀነሰ አብረን የምናይ ይሆናል ማለት ነው። እናንተ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ቤተሰቦች። እሺ ጋይስ ቀጥታ እንደተለመደው ወደ ጎግል ክሮም ወይም ጎግል ላይ እንገባለን ማለት ነው። በማንኛውም ሁኔታ ላይ ይጽፍላችኋል፣ ችግር የለውም። ጎግል ክሮምም ሆነ ጎግል ብቻውንም ሆነ ማለት ነው። እዚህም ጋር ብትሉት እዚህም ጋር ብትሉት ይጽፍላችኋል። ወደዚህ ጋር ነካለው ኦኬ እንለዋለን። ወደዚህ ይመጣል። ያው እንግዲህ እንደተለመደው እኔ የማየው ሳውዲ ነው ማለት ነው። ሳውዲ ውስጥ ነው። ሳውዲ መካ መዲና ሊሆን ይችላል። ሪያድ፣ ደማሙ፣ ኸሚስ ምሽት፣ አባሃው ዘተ ምናምን ሊሆን ይችላል። አገሩ ችግር የለውም። ነገር ግን ሳውዲ ብቻ ይሆን ሳውዲ ብቻ ብሎ የተጻፈበት ብቻ ይሆን እንጂ ልዩ ሰፈሩ ችግር የለውም። ኖርማል ነው ማለት ነው። እዚህ ጋር እንደምታዩት ከምሰየር ዘሀበ ሊየውም ይላል። አንድ ጊዜ ኦኬ እንለዋለን ማለት ነው። እሺ እንደዚህ አንድ ጊዜ ኦኬ ካልነው በኋላ እንጠብቃለን። የተወሰነ ሸበካችሁ ደኢፍ ከሆነ ወይም ዝቅተኛ ከሆነ ኃይሉ ብዙ ቶሎ ላይ ከፍትላችሁ ይችላል። ያው የኔ ዋይፋይ ነው እንደምታዩት ቶሎ ነው የከፈተልኝ። እንደዚህ ብሎ ይመጣል። ለድምጽ በጣም ይቅርታ ካልተሰማችሁ፣ ማይክ አላደረኩም ማለት ነው። ዛሬ ሻህን ዘግቶብኝ ነው። እንደዚህ ብሎ ይመጣል። እዚህ ጋር ሰይር ዘሀብ ፊ ሳኡዲ የውም ይላል። ሳኡዲ ስለሆነ ሳኡዲ እናካለን ማለት ነው። ሳኡዲ የሚለውን ያው እንደተለመደውን የአረበኛ ነው የምጠቀመው። አረበኛ ስለምችል ችግር የለብኝም። አረበኛ የማችሉ ከሆነ እንግሊዘኛ መቀየር ትችላላችሁ ማለት ነው። ስቲንግ ውስጥ ገብታችሁ እንግሊዘኛ ቀይራችሁ በእንግሊዘኛ ያመጣላችኋል ሁሉም ነገር ማለት ነው። የዛሬ እንግዲህ እንደምታዩት ነው ያስቀምጧል ማለት ነው። ማሻአላ እውነት ለመናገር ደስ ይላል ማለት በጣም በጣም እየቀነሰ ነው ወርቅ ማለት ነው። ማሻአላ እና እኔ ገዛ አድርጉ ጋይስ። ከተወሰነ ወራት በኋላ ምናምን ይጨምራል ብለዋል። ያው የሰው ወሬ ቢሆንም ባለፈው ታውቃላችሁ ረመዳን ላይ ምናምን ወይም ከረመዳን በፊት ወደ 600 ሪያል ገብቶ ነበር 1 ግራም ማለት ነው። አሁን ደህና ነው። አሁን ያው እንደምታዩት 18 ካራንት እዚህ ጋር 18 ካራንት ይላል። ያር የሚለውን ወደ አማርኛ ቀይረ ነው ማለት ነው። 18 ካራንት 417 ሪያል ነው የሚሸጠው ዛሬ ጁምአ። 21 ካራንት ደግሞ 487 ብር ነው የሚሸጠው። ከትናንት የተወሰነ ጨምሯል በዛሬ ትናንት ይሄ 21 እንደ 80 ነበር 480 ነበር። ዛሬ 7 ብር ጨምሯል ማለት ነው። አንድ ቀን ጨምር አንድ ቀን ቀነስ ያደርጋል። ሲቀጥል ደግሞ ያልነገርኳችሁ ምንድን ነው የሆነ የሰዓት ለውጥነት ካለው ራሱ ይቀንሳል ወይ ይጨምራል። በሰዓት በ24 ሰዓት ውስጥ ራሱ በዚሁ ዋጋ እንትን አይልም አይቀመጥም። ሌሊት ላይ የተወሰነ ሊጨምር ይችላል። ከአሱር አካባቢ ደግሞ የተወሰነ ሊቀንስ ይችላል። ጋይስ እሺ በቀን 2 ጊዜ ምናምን ሊጨምሩ
ሊቀንሱም ይችላሉ ማለት ነው። ነገር ግን ያን ያክል ርቀት አይኖረውም ጭማሪና ቅናሹ ማለት ነው። ሶ ከሂስ ወደ ዋናው እንትናችን ስንገባ 22 ካራንት ደግሞ 510 ሪያል ነው እዚህ ጋር እንደምታዩት ማለት ነው። 22 ካራንት ይላል እዚህ ጋር 510 ሪያል ነው የሚሸጠው ማለት ነው ዛሬ። 24 ካራንት 557 ሪያል። በነገራችን ላይ ምንም ብላችሁ ጠንክራችሁ ከገዛችሁ አይቀር ይሄን ሁለቱን ወይም ደግሞ ማለት 24 እና 25ም ከገዛችሁ በጣም ጎበዝ ናችሁ፣ አደንቃችኋለሁ። ማለት ለምን መሰላችሁ? እሱ ወርቅነቱ ወርቅ ነው፣ ግን ይሄ በጣም ብርነቱ ስትሸጡት ራሱ ያተርፋችኋል። እንደገና ደግሞ የእናንተንም ብር ራሱ ይዞ ቁጭ ነው የሚለው፣ ምንም አያከስራችሁም ማለት ነው። እና ወርቁ ራሱ እንዲሁ ስታዩት ልባችሁን ቅልጥ ነው የሚያደርገው። የምር እውነቴን ነው። ይሄ 22 እና 24 ካራንት ከቸገረ ምንድን ነው ካልሆነ አንላችሁ፣ አማርኛው ሊጠፋኝ ነው እንዴ? ካልተስማማችሁ ወይም ደግሞ ዋጋው ትንሽ ወደድ ካለ አቅም ከሌላችሁ ሌላ ነገር ሌላ ፕሮግራም ላይ የምታውሉት ከሆነ ገንዘቡን ምናምን ነገር 21 ካራንት ግዙ። 21 ካልቻላችሁ ደግሞ 28 ማነው 18 መግዛት ትችላላችሁ። እሱ 17ም አለ 16 ካራንት አለ። እዚህ ላይ ግን እዚህ ጎግል ላይ ግን እንጻፈውም ለምን ነው ግን 17 እና 16 ለምንድነው ታውቃላችሁ? እዚህ ጋር የጻፈው ዋና ወርቅ የሚባለው ይሄ ስለሆነ ነው። በጣም ተፈላጊው አብዛኛው ሰው የሚፈልገው ይሄን ስለሆነ ነው። 24 22 21 18 ይሄን ስለሆነ የሚፈልገው ይሄ ነው ያለው ማለት ነው። ሰው እዚህ ጋር ደግሞ ወደ ላይም እንደዚህ ስበው የለም እዚህ ጋር ጥሩ ነው የሚያስቀምጠው ውስጥ ወይም አቨሬጁ ነው። እንደዚህ ማንበብ ትችላላችሁ ጥቅሙን ምናምን ማለት ነው። እንደዚህ እየሳባችሁ የወርቅ ይጠቅማል ወይስ ይጎዳል የሚለው ነገር ማለት ነው ጋይስ። እኔ አሁን ይሄን ሁሉ አንብቤ ልዘልቀው ነው። እንትን አለላችሁ ራሱ ኦንላይን መጥለብ ከፈለጋችሁ አውት እዚህ ጋር አሁን ቁጥራቸው አለ። አሁን ቁጥራቸው አለ። የቤት ስልክ ነው ይሄ ኢሜል ነው፣ አድራሻ ነው። ፌስቡክ አለ፣ ቲክቶክ፣ ስናፕሻት ይሄ ደግሞ ምንድን ነው ኢንስታግራም ምናምን ማለት ነው። እና አላቸው ቲዩተር ራሱ ኤክስ ሆኗል ለካ የድሮ ቲዩተር የሆነው ኤክስ ሆኗል አለ። ሶ ጋይስ ባይ እንደ አዲስ ልመለስ ነው እንትን አልኩት አወጣሁት እና እንደዛ ነው። መግዛት ትችላላችሁ። ሌላ ቦታ ገብቼ ነው ጋይስ ይቅርታ። እዚህ ጋር ደግሞ አራግ መቅጠሪ ይላል። ይሄ ደግሞ ምንድን ነው የምትከፍሉት? ካሽ ማን ነው ካሽ ብር የለም። ኧረ አለ ካሽ ብር አለ። በካሽ መክፈል ትችላላችሁ። እንደገና ግን ምንድን ነው እዛው ማለት ነው እዛው ወዲያችሁ ነው በካሽ መግዛት የምትችሉት። እዚህ ወር ላይ በመጥለብ ግን አይቻልም። ኤስቲሲ ባንክ ካላቸው በኤስቲሲ ማስተላለፍ ትችላላችሁ። ወይም ደግሞ ኤቲኤም ካርድ እዚህ ጋር ማለት ነው እንደምታዩት በሱ አስተላልፋችሁ ብሩን ወርቁም መጥለብ ትችላላችሁ፣ መግዛት ትችላላችሁ ማለት ነው እያለ ነው። እና ለሁሉም በርቱልኝ፣ ጠንክሩልኝ እህቶቼ። በተለይ የመዲያ እቃዎች ወርቅ ብዙ እቃ ልብስ ምናምን ከምትሰበስቡ ምንም የማይጠቅማቸውም እቃና ልብስ ኢትዮጵያ ሞልቷል። ወርቅ ግን ኢትዮጵያን ቢሄድ ይጠቅማል፣ እዚህም ቢሆን ይጠቅማል፣ አይጎዳም ማለት ነው። ሰው ወርቅ ግዙ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በቀጣይ እንገናኝ። ወዳችኋለሁ። ባይ ባይ።